ኢራን የአሜሪካን መርከብ ደበደበች። አሜሪካ 15 ሺህ ወታደር አዘጋጀች። ኢራን በአሜሪካ የጦር መርከብ ላይ የሚሳኤል ጥቃት መፈጸሟን አስታውቃለች። ኢራን በዛሬው ዕለት በደቡብ አገሪቱ ክፍል በምትገኘው ጃክ ደሴት አቅራቢያ በአንድ የአሜሪካ የባህር ኃይል መርከብ ላይ በሁለት ሚሳኤል ጥቃቶች መፈጸሟን አስታውቃለች። ኢራን ያስተላለፈችውን ማስጠንቀቂያ በመተላለፍ ወደ ሆርሙዝ ሰላጤ ለመግባት የሞከሩ የአሜሪካ የጦር መርከቦች በሚሳኤል መምታቷን ዓለም አቀፍ ትኩረትን ስቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የአገሪቱ የባህር ኃይል በሰጡ መተላለፊያ የቆሙ መርከቦችን አጅቦ ለማስወጣት ዘመቻ እንደሚጀምር ገልጸው ነበር። ለዚህ ዘመቻም 15 ሺህ ወታደሮችን ከምድርና ከባህር የሚነሱ ከመቶ በላይ የጦር አውሮፕላኖችን እንዲሁም የጦር መርከቦችንና ድሮኖችን ዝግጁ መሆናቸውን የአሜሪካ ጦር አስታውቋል። በሌላ በኩል የተባበሩት አረብ ኤሚሬትስ የባህር ላይ ጥቃት ደርሶብኛል ስትል ተደምጣለች። የተባበሩት አረብ ኤሚሬትስ አድኖክ ከተባለው የመንግስት የነዳጅ ኩባንያ ጋር ግንኙነት ያለው ነዳጅ ጫኝ መርከቧ በሆርሙዝ ሰላጤ በኩል ሲጓዝ ጥቃት እንደተፈጸመበት አስታውቃለች። የኤሚሬቶች ውጭ ጉዳይ ሚኒስቴር ባወጣው መግለጫው እንዳስታወቀው በጥቃቱ የተጎዳ ሰው የለም ብሏል። ሚኒስቴር መስሪያ ቤቱ በኢራን አብዮታዊ ዘብ ተፈጽሟል ያለውን ይህን ጥቃት የባህር ላይ ውንብድና ሲል አውግዞታል። የኢራን ጦር ንግድ መርከቦችን ኢላማ ያደረገ ጥቃት እየፈጸመና የሆርሙዝ ሰላጤን ለኢኮኖሚ ማስገደጃ ወይም ለዛቻ መሳሪያነት እየተጠቀመበት ነው ሲል ወቅሷል። በሌላ በኩል የአሜሪካ ጦር ሁለት ሚሳኤል የታጠቁ የባህር ላይ አውዳሚ የጦር መርከቦችን ኢራን እገዳ በጣለችበት የሆርሙዝ ሰላጤ አልፈው በፋርስ ባህረ ሰላጤ ላይ እየተንቀሳቀሱ መሆኑን አስታውቋል። የአሜሪካን የመካከለኛው ምስራቅ ወታደራዊ እንቅስቃሴን የሚመራው ማዕከላዊ ዕዝ እንዳስታወቀው ፕሬዝዳንት ዶናልድ ትራምፕ በሆርሙዝ ሰላጤ መዘጋት የተነሳ መተላለፊያ ያጡ የንግድ መርከቦችን እየመሩ ለማውጣት ላስጀመሩት ዘመቻ እገዛ እያደረገ ይገኛል። ማዕከላዊ ዕዙ የአሜሪካን ሰንደቅ ዓላማ የሚያውለበልቡ ሁለት የንግድ መርከቦች በተሳካ ሁኔታ በሆርሙዝ ሰላጤ በኩል ማለፋቸውን ገልጿል። በተሳካ ሁኔታ ወሽመጡን አልፏል የተባሉት መርከቦችን ስም አልጠቀሰም። ኢራን ደግሞ አሜሪካን እየደበደብኩ ነው ስትል ተደምጣለች። የኢራኑ የዜና ወኪል ፋርስ እንደዘገበው መርከቧ በሆርሙዝ ሰላጤ በኩል ስትጓዝ የኢራን ባህር ኃይል የሰጣትን ቁም የሚል ማስጠንቀቂያ ባለማክበሯ ጥቃት ተሰንዝሮባታል ብሏል። በጥቃቱ ምክንያትም መርከቧ መንገዷን መቀጠል አቅቷት አቅጣጫዋን ቀይራ ከአካባቢው ለመሸሽ ተገዳለች ብሏል። እስካሁን በመርከቧ ላይ የደረሰው ጉዳት መጠን ወይም የሰው ሕይወት መጥፋት ስለመኖሩ በዝርዝር አልተገለጸም። ይህ ጥቃት መፈጸሙ ከተሰማ በኋላም በዓለም የነዳጅ ዋጋ በከፍተኛ ሁኔታ ንሯል። የብሬንት የነፍስ ነዳጅ ዋጋ በአንድ በርሜል $115 ተቃርቧል። ሰላጤው የዓለም የነዳጅ አቅርቦት ቁልፍ መስመር በመሆኑም ይህ ግጭት የዓለምን ኢኮኖሚ ስጋት ላይ ጥሎታል። ዋይት ሃውስ ሆነ የአሜሪካ መከላከያ ሚኒስቴር ፔንታጎን እስካሁን ስለ ጥቃቱ የሰጡት ይፋዊ መግለጫ የለም። የኢራን አብዮታዊ ዘብ አርጂሲ ቀደም ሲል ቴህራን ያወጣችውን የባህር ላይ ጉዞ የተላለፉ ማናቸው መርከብ በኃይል ይቆማል ሲል ማስጠንቀቁ ይታወሳል። በፓኪስታን አደራዳሪነት የተደረሰውና በፕሬዝዳንት ዶናልድ ትራምፕ የጊዜያዊ የተኩስ አቁም ስምምነት በዚህ ጥቃት ምክንያት አደጋ ላይ ወድቋል። ይህ ክስተት አሜሪካና እስራኤል በኢራን ላይ የጀመሩትን ጥቃት ተከትሎ የመጣ ሲሆን ቀጠናው ወደ መጠነ ሰፊ ጦርነት ሊያመራ እንደሚችል ከፍተኛ ስጋት ደቅኗል። ኢራን በሰላጤው ላይ የተጣለባትን የባህር ላይ እገዳ ለመመከት ፈንጂ የታጠቁ ዶልፊኖችን ልታሰማራ እንደምትችል መገለጹ ይታወሳል። የአሜሪካ የባህር ኃይል በኢራን ነዳጅ ኤክስፖርት ላይ የጣለውንና የአገሪቱን ኢኮኖሚ ክፉኛ የጎዳውን የባህር ላይ እገዳ ለመመከት ኢራን ፈንጂዎች የታጠቁ ዶልፊኖችን የአሜሪካ የጦር መርከቦች እንዲያጠቁ ለማሰማራት እቅድ እንደያዘች መዘገቡ ይታወሳል። ወል ስትሪት ጆርናል የኢራን ባለስልጣናትን ጠቅሶ እንደዘገበው ይህ ያልተለመደ የጦርነት ስልት የቀረበው በአሁኑ ወቅት በአሜሪካ የተጣለባትን ጥብቅ የኢኮኖሚ ጫና ለመቋቋም ከታሰቡ አማራጮች መካከል አንዱ ሆኖ ታይቷል። በኢራን አመራሮች ዘንድ የባህር ላይ እገዳው እንደ ዲፕሎማሲያዊ መሳሪያ ሳይሆን እንደ የጦርነት አዋጅ ተደርጎ መታየት አለበት የሚሉ ወገኖች ወታደራዊ እርምጃው ዳግም እንዲጀመር ግፊት እያደረጉ መሆናቸው ተነግሯል። ምንም እንኳን በአሁኑ ወቅት ደካማ የሆነ የተኩስ አቁም ስምምነት ቢኖርም የነዳጅ ሽያጭ መስተጓጎሉ ያስከተለው የገንዘብ እጥረት በአገሪቱ ውስጥ ፖለቲካ ላይ ከፍተኛ ክርክር አስነስቷል። ኢራን ከባህር ውስጥ አጥቢ እንስሳት ጋር በተያያዘ ወታደራዊ ልምድ ሲኖራት እንደ አውሮፓውያን አቆጣጠር በ2000 ከቀድሞዋ ሶቪየት ኅብረት ፕሮግራም ውስጥ ዶልፊኖችን ከአሰልጣኞቻቸው ጋር መግዛቷ ይታወሳል። እነዚህ እንስሳትም የጠላት መርከቦችን በፈንጅ እንዲያጠቁና በጦርነት ላይ እንዲሳተፉ ሰፊ ስልጠና ሲሰጣቸው ቆይቷል። የአሜሪካ ባለስልጣናትና ወታደራዊ ተንታኞች የኢራን ስልት ውጤታማነት ቢጠራጠሩም የአሜሪካ የባህር ኃይል የራሱ የሆኑና ፈንጆችን ለመመከት የሰለጠኑ ዶልፊኖች እንዳሉት አስታውቋል። በዓለም የነዳጅና የተፈጥሮ ጋዝ 1/5 የሚሸፍነው የሆርሙዝ ሰላጤ አሁን በከፍተኛ ወታደራዊ ውጥረት ውስጥ ይገኛል። ኢራን አሜሪካ ከልክ ያለፈ ፍላጎቶቿን መቀነስ አለባት ብላለች። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባቃይ ዛሬ ሰኞ ዕለት በሰጡት መግለጫቸው በመካከለኛው ምስራቅ ለሁለት ወራት የዘለቀውን ጦርነት ለማስቆም የሚደረገው ድርድር እንዲቀጥል አሜሪካ ምክንያታዊ አቀራረብ ልትከተል እንደሚገባ አስታውቀዋል። ቃል አቀባዩ በመንግስት ቴሌቪዥን ባስተላለፉት መግለጫቸው የኢራን ዋነኛ ኢላማ ጦርነቱን ማስቆም መሆኑን ገልጸዋል። በዚህ ደረጃ ቅድሚያ የምንሰጠው ለጦርነቱ መቆም ነው። ሌላኛው ወገን ማለትም አሜሪካ ምክንያታዊ አካሄድ በመከተል በኢራን ላይ የሚያቀርበውን ከልክ ያለፈ ጥያቄ ማቆም አለበት ብለዋል። በድርድሩ ላይ ዋነኛ እንቅፋት ሆኖ የቀጠለው የሆርሙዝ ሰላጤ ጉዳይ ነው። ኢራን ራሷን የዚህ ሰላጤ ጠባቂና ተከላካይ አድርጋ እንደምትቆጥር ባቃይ ገልጸዋል።
አሜሪካም በኢራን ሕዝብ ላይ ዛቻና የኃይል ቋንቋ መጠቀም እንደማይችሉ ሊረዱ ይገባል ሲሉ አስጠንቅቀዋል። ዶናልድ ትራምፕ ትናንት እሁድ የአሜሪካ የጦር መርከቦች በወንዙ ውስጥ የታገቱ የንግድ መርከቦችን ማጀብ እንደሚጀምሩ ማስታወቃቸው ይታወሳል። አሜሪካ በሰርጡ ላይ ፕሮጀክት ፍሪደም የተሰኘ ወታደራዊ ዘመቻ መጀመሯን በይፋ አስታውቃለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሰኞ ጠዋት ጀምሮ የአሜሪካ የጦር መርከቦች ገለልተኛ የሆኑ የውጭ ሀገራት መርከቦችን ከሆርሙዝ ሰላጤ አጅበው እንደሚያስወጡ አስታውቀዋል። ፕሬዝዳንቱ ይህን እርምጃ ሰብአዊ እርዳታ ሲሉ ጠርተውታል። በወሽመጡ መዘጋት ምክንያት ለ2 ወራት ያክል ተዘግተው የቆዩ መርከቦች የምግብና መሠረታዊ ቁሳቁሶች እጥረት እያጋጠማቸው መሆኑን ትራምፕ ገልጸዋል። በመሆኑም የአሜሪካ የባህር ኃይል መርከቦች በወሽመጡ ውስጥ የታገቱ ገለልተኛ መርከቦችን በደህንነት ያጅባሉ ብለዋል። የአሜሪካ ማዕከላዊ ሴንትኮም ለዚህ ተልዕኮ የሚመሩት የሚሳኤል አጥቂ መርከቦችን ከ100 በላይ አውሮፕላኖችንና 15 ሺህ ወታደሮችን ማዘጋጀቱን አረጋግጧል። ዓላማው በባህር ላይ የመጓዝ ነጻነትን ማረጋገጥ ብለውም ቀጠናዊ ደህንነትን መጠበቅ ነው ሲል ተደምጧል። ዶናልድ ትራምፕ ለእስራኤሉ የዜና ወኪል ለማሰራጫ ካን ኒውስ እንደገለጹት ኢራን ጦርነቱን ለማስቆም ያቀረበችውን የባለ 14 ነጥብ የሰላም ሐሳብ ተቀባይነት የሌለው ሲሉ ገልጸውታል። ይሁን እንጂ አሜሪካ እሁድ ዕለት የራሷን የተሻሻለ የውል ረቂቅ ለቴህራን ልካለች። መግለጫ በወጣበት በዚህ ወቅትም ከፋጀራ በስተ ሰሜን በሚገኝ ባህር ላይ አንድ የነዳጅ ጫኝ መርከብ ላይ ማንነቱ ባልታወቀ አካል ጥቃት መፈጸሙ ተሰምቷል። ኢራን በብሔራዊ ደህንነት ኮሚሽን መሪ ኢብራሂም አዚዝ አሜሪካ በሆርሙዝ ሰላጤ ላይ የምታደርገው ማንኛውም ጣልቃ ገብነት የተኩስ አቁም ስምምነቱን መጣስ ነው ሲሉ አስጠንቅቀዋል። የሆርሙዝ ሰላጤም በትራምፕ የሶሻል ሚዲያ ፖስቶች አይመራም ሲሉ አክለዋል። ይህም ወታደራዊ እንቅስቃሴ በዓለም አቀፍ የነዳጅ አቅርቦት ላይ ትልቅ ተጽዕኖ ይኖረዋል። አሜሪካ የባህር ከበባዋ እንደቀጠለች ሲሆን ኢራን በበኩሉ አሜሪካ ወይ የማይቻል ጦርነትን አለያ መጥፎ ስምምነትን እንድትመርጥ እያስገደደች ይገኛል እየተባለ ይገኛል። ኢራን ለዓለም አቀፉ የነዳጅ የጋዝና የማዳበሪያ አቅርቦት መስተጓጎል አሜሪካና እስራኤል ተጠያቂ አድርጋለች። ዓለም አቀፉ ማህበረሰብም አሜሪካና ጽዮናዊ አገዛዝ ማለትም እስራኤል በዚህ የውሃ መስመር ላይ ላስከተሉት አለመረጋጋት ተጠያቂ ሊያደርጋቸው ይገባል ብለዋል። በቃይ ኢራን ጦርነቱን ለማስቆም የሚያስችል የባለ 14 ነጥብ የሰላም ዕቅድ ለፓኪስታን አደራዳሪዎች ማስረከቧን ብሎም አሜሪካ ለዚህ ምላሽ መስጠቷን ቃል አቀባዩ አረጋግጠዋል። ሆኖም ሁለቱ ወገኖች አሁንም በኒውክሌር ጉዳይና በባህር መስመሩ ክፍት መሆን ዙሪያ ያላቸው ልዩነት ሰፊ እንደሆነ ቀጥሏል። በዚህ የድቅድቅ ጨለማ ውስጥም ፓኪስታን የሰላም አየር እንዲሰፍን ጥረት እያደረገች ይገኛል። ፓኪስታንና ኢራን ውጥንቅጡ የባሰውን የሰላም ንግግር ለማስቀጠል እየመከሩ ነው ተብሏል። በአሜሪካና በኢራን መካከል የቆመውን የሰላም ድርድር ዳግም ለማንቀሳቀስ ፓኪስታን ከፍተኛ ጥረት እያደረገች መሆኑ ተሰምቷል። የፓኪስታኑ ከፍተኛ ዲፕሎማት ኢሻቅ ዳር ከኢራኑ አቻቸው አባስ አራግቺ ጋር በስልክ ተወያይተዋል። ኢራን ጦርነቱን ለማቆም አሻሽላ ላቀረበችው የባለ 14 ነጥብ የሰላም ሐሳብ አሜሪካ የሰጠችው ምላሽ ቴህራን እየገመገመች መሆኑን በገለጸች በጥቂት ሰዓታት ውስጥ የፓኪስታንና ኢራን ምክክር ተካሂዷል። የኢራን ውጭ ጉዳይ ሚኒስትር አራግቺ ፓኪስታን በሁለቱ ወገኖች መካከል ለምታደርገው ቅንና ገንቢ አስተዳዳሪ ምስጋና አቅርበዋል። ኢሻቅ ዳር በበኩላቸው ብቸኛው የሰላም መንገድ ዲፕሎማሲና ውይይት መሆኑን በድጋሚ አረጋግጠዋል። በአሁኑ ወቅት ድርድሩን አስቸጋሪ ያደረገው የኒውክሌር መርሃ ግብሩ መቼ ይነሳል የሚለው ነጥብ ነው። ኢራን በመጀመሪያ አቋሚ ተኩስ አቁም ስምምነት ይደረግና የኒውክሌሩ ጉዳይ በሁለተኛ የድርድር ምዕራፍ ላይ ይታያል የሚል ሐሳብ አቅርባለች። በአንጻሩ አሜሪካ በፓኪስታን በኩል በላከችው ምላሽ ከቋሚ ተኩስ አቁም ስምምነቱ ጋር የኒውክሌር መርሃ ግብሩ ጉዳይ አብሮ እንዲታይና ስምምነት ላይ እንዲደረስ አጥብቃ ጠይቃለች። ፓኪስታን ባለፈው ሚያዝያ ወር በፈረንጆቹ 11 እና 12 የመጀመሪያውን የአሜሪካ ኢራን ቀጥታ ድርድር ብታስተናግድም ስምምነት ላይ ሳይደረስ ቀርቷል። ሆኖም በፕሬዝዳንት ዶናልድ ትራምፕ የተራዘመው ጊዜ የተኩስ አቁም ስምምነት አሁንም ለዲፕሎማሲው በር ከፍቶ ይገኛል። ኢራን በበኩሉ አሜሪካ የሆርሙዝ ሰላጤን በኃይል ለመክፈት ከሞከረች ጥቃት እንደምትሰነዝር በማስጠንቀቅ ላይ ትገኛለች። የቀጠናው ሰላምም በእነዚህ ድርድሮች ስኬታማነት ላይ እየተንጠለጠለ ሆኗል። አበቃን። ሰናይ ጊዜን ተመኘን።